رسول صلى الله عليه وسلم لعلي بن أبي طالب لأن يهدي الله بك رجلا واحدا خير لك من حمر النعم أنت دعوة درجة عند سو بانت سبب بانت مكنيات هدايان اسلمنان كناچان بيمرا ቀያይ ገመሎች ባለቤት ከመተውን በሰዓቱ ቀያይ ገመሎች የሀብት ጥግ የነበረበት ሁኔታ ስለነበረ ይህ አይነቱ የተባለለት ነገር አሁን ደግሞ በዚህ ያክል ቁጥር ደረጃ ያውም እኮ ምናልባት በቀጥታ ዳዕዋውን ያው እግረ መንገዳችንን እናደርጋለን የሚል የሆነ ፕሮግራም ይዘን ሄድን እንጂ ቀጥታ ሰዎችን ወደ ቀጥተኛው መንገድ ለመምራት ሌላ ተጓዳኝ የሆኑ ስራዎች ሳይኖሩ ተከታታይ የሆኑ ስራዎች የዳዕዋ ስራዎች ቢሰራ እስኪ ሊመጣ የሚችለው ለውጥን እስኪ ሁሉም ተመልካች ሁሉም አድማጭ ያለውን ፍሬ ያለውን የዳዕዋ ውጤትን እንዲገነዘብና እንዲረዳ ምን ያህል ውጤት ሊመጣ ይችላል ብለ ታስባለህ? ሐቂቃ ማለት በዚህ ጉዟችን ያው በየቦታው በየጊዜው በመንሄድበት ሰዓት ላይ በጣም አጃኢብ የሆኑ ነገሮች ነው የምታየው። ትንሽ በመታደርገው እንቅስቃሴ ብዙ ለውጦችን ነው የምታገኘው። በተቀናጀና በተደራጀ መልኩ ደግሞ ይበልጥ ብንንቀሳቀስ ወላሂ ከፍተኛ የሆነ ለውጥ ይገኛል። ቀደም እንዳልከው እኛ አሁን ሙስሊሞች ሙስሊም እስልምናን አውቀናል እስልምና ትክክል ነው የሚል ምንም ሸክ የለንም። ሐቅ ነው እውነት ነው ሲድቅ ነው ትክክል ነው ከአላህ ከፈጣሪያችን የመጣ ለሰው ልጆችም የሚስማማ ዲን መሆኑ ምንም የሚስተባበል ነገር የሚታበል ነገር አይደለም። ومع ذلك ደግሞ ረጅም የሆነ መንቀላፋቶች አለ በእኛ ላይ ማለት ነው ሙስሊሙ ማህበረሰብ ላይ እስልምናን ለምን ያህል ሰው አድርሰናል? አህሉል ባጢል የባጢል ሰዎች ምን ያህል ይለፋሉ? አንዳንድ ፈረንጆች እዛው የሚኖሩ አሉ ቋንቋ ችለው ከነዚህ ሰዎች ሁሉ ጋር የሚጋቡ እንዳሉ ይሄን ያክል መስዋዕትነት የሚከፍሉ ሰዎች አሉ። ምንድን ለማድረግ ነው ሲባል ፍጡራንን እንዲያመልኩ ነው የሚጋብዟቸው ፈጣሪን አይደለም። የፈጣሪዎች ሁሉ የንጉሶች ሁሉ ንጉስ የሆነውን አላህን ሰዎች እንዲያመልኩ ይሄ ቆይኛ ተልኳችን ነው። በተለይ የነቢያቶች ጥሪ ነው። ከዚህ በኋላ ደግሞ ላ ነብይ ባዕድ ብለው ነብዩ ሰለላሁ ዐለይሂ ወሰለም ከዚህ በኋላ ሌላ ነብይ አይመጣም። ስለዚህ ሐቂቃ ያለንበትን ገፍላ ብዙ ታስተውላለህ ማለት ነው። አቡበክር ሲዲቅ ረዲየላሁ ዐንሁ አርዳ ለከስምና እንደተቀበሉኮ እስልምና ማለት ሐላፍትና መሆኑን ስላወቁ ቀጥታ ወደ ሰበካ እኮ ነው የገቡት። ቆይ ትንሽ ልሞጥል የተወሰነ ጊዜ ምናምን እንኳን አላሉ። عشرة المبشرين بالجنة وአምስቱ በአቡበክር እጅ ነው የሰለሙት። እኛስ መቼ ነው ዋጋ ምን ከፍለው ለእስላም? እንደው በቃ እጃችንን አጣጥፈን በቃ خلاص እኔ አውቄዋለሁ እስልምና ብቻ ያው ተጠያቂዎች ነን ሐላፍትና አለብን። ሰዎች ስታደርሳቸው ዲያውኑ እስልምናን ያለምንም ግብግብ የሚቀበሉ ሰዎች በዚህ ልክ ይያሉ ለምንድን ነው በተቀናጀና በተደራጀ መልኩ የማንሄደው የሚለው በጣም ያሳስባል። ስለዚህ ያው ሰዎች አንዳንድ ይወጣ ብለው ቢያዩ ጥሩ ነው ሐቂቃ ማለት ነው። ወጣ ብለው እንዲው ማየቱ በራሱ የሚፈጥረው ልዩ ድባብ አለ። ወለይሰ الخبر كالمعاينة እንደሚባለው ነው። ስለዚህ እዛ ቦታ ላይ ደግሞ ሄደህ ድባቡን ብታየው በጣም የሚያነሳሳ ሁኔታ ነው ያለው ማለት ነው። ስለዚህ በጣም የሚያስደስት ነገር ነው። ሁላችንም እንግዲህ ሐላፍትናችንን አውቀን እውነት ለሰዎች እንዲደርስ የበኩላችንን ጥረት ማድረግ እንዳለብን ነው የምንረዳው።